ፍቅር አደይን አነቀቻት። እንዴት ከዴቭ ፊት አገኝሻለሁ ከዴቭ ራቂ ብዬሽ ነበር እያለች እየጮኸች አነቀቻት። ምን ይፈጠራል አላቅም። ባርኮትም በሀሳብ ፍቅሩን ለአደይ ነግሯታል። ፍቅሩን ገልጾላታል። ብርሃንና አደይም ተገናኝተዋል። በጣም ደስ ብሏታል። እህቷን ስላገኘች የጠፋች መስሏት በጣም ተጨንቃ ነበር። ምክንያቱም ስለሚያማት በጣም ተጨንቃ ነበር። እህቷን አግኝታታለች። እዚህ ጋር እንግዲህ የባርኮት ጓደኛም እንግዲህ ተዘርፏል ማለት ነው። በሌቦች ታግቶ በጣም ብዙ ስቃይ ደርሶበታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የአደይ ድራማ ወዳጆች አድናቂዎች ላይክ በማድረግ አሳውቁኝ። የአደይ ድራማ በጣም የምንወደው ምርጫችን ነው። በጣም ምርጥ ድራማ የምንወዳቸውም ተዋናዮች አሉበት ማለት ነው። እና ውድ ቤተሰቦች ለቻናል ቤተሰብ ከሆናችሁ ላይክ እና ኮሜንት አስቀምጡ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ወደ መጣሁበት ሲሄድ እንግዲህ 2 ወይም 3 ሰዎች እንግዲህ በአደይ ፍቅር መከራቸውን እየበሉ ነው ማለት ነው። እሱም ባርኮት በሀሳብ እንግዲህ ለአደይ ፍቅሩን ነግሯታል። የእውነት ያንን ሰዓት ሳይ የእውነት ፍቅሩን የነገራት መስሎኝ በጣም ነበር ደስ ያለኝ። ምክንያቱም እሱን ከሚሰቃይ እሷም ደግሞ እንግዲህ እንደ ወንድሜ ነው የማየው፣ እሷም ደግሞ እንደ እህቴ ነው የሚያኝ ብላ እየተጨነቀች ባለችበት ሰዓት ላይ ቢነግራትና ያበጠው ቢፈነዳ ብዬ አስብ ነበር። የነገራት መስሎ ነበር። ለካ እሱ በሀሳብ ነበረ። የእውነት መስሎኝ ደስ ብሎ ነበር ማለት ነው። እንግዲህ ዴቭም እያወራት ነበረ አደይ ማለት ነው። ያለውን ነገር ሙሉ ለሙሉ እየነገራት ነበር። እሷም ደግሞ በጭራሽ በአሁኑ ሰዓት ፍቅር የሚባል ጨዋታ ላይ ወይንም ፍቅር የሚባል እንደዚህ እንትን ነገር ላይ መግባት እንደማትፈልግ ነው። ምክንያቱም የተቸገሩ ቤተሰቦች አሉ። አሰርታ ቤተሰቦቿን መለወጥ የምትፈልግ እህቷን ማሳከም የምትፈልግ በጣም ጠንካራ ናት አደይ ማለት ነውና ግን ደግሞ እዚህ ቤት ውስጥ እያጋጠማት ያለው ፈተና በጣም ከባድ ነው። ልታልፈው ልትቋቋመው የማትችለው ነገር ነው። በተለይ ስራ ቢበዛባችሁ ይሻላል ማለት ነው። ቤት ውስጥ የምትሰሩባቸው ሰዎች እናንተ ለፍቅር ሲመኟችሁ ምናምን ግራ ነው የሚያጋባችሁ። ትታችሁ እንዳትሄዱ የምትሰሩበት ብሩ ያስፈልጋችኋል። ገንዘቡን የምትረዱባቸው ሰዎች አሉ፣ ወይም የምትረዱት ቤተሰብ አለ። ግን ደግሞ ስራውንም እንዳትሰሩ ደግሞ ቤት ውስጥ ያሉ ሰዎች የሚያስቸግሩ በጣም ከባድ ነውና ይሄንን ነገር ያለፈበት ያውቀዋል ብዬ አስባለሁ ማለት ነውና በተለይ ፍቅር ደግሞ አሁን ላይ ከደረጃ ላይ ዴቭ ጋር ተጣልታ ማለት ነው። ዳዊት ጋር እንግዲህ ተጣልታ ከደረጃ ላይ ወድቃ ነበረ። እግሬን፣ ራሴን፣ ጭንቅላቴን እያለች ሰበብ አግኝታለች። ምክንያቱም ዴቭ ከጣገቧ ቁጭ ብሎ እግሯን እንዳሻት ወይም እንዳወራት ከጣገቧ እንደሆን ትፈልግ ነበረ ማለት ነው። ይሄንንም ነገር እንግዲህ ተሳክቶላታል። ምክንያቱም አሁን ላይ የእውነት ስለወደቀች እግሯ እስከሚድን ድረስ ወይንም እግሯ ቢድን ራሱ የምትነሳ አይመስለኝም። ምክንያቱም በዚህ በስበቡ ዴቭ እኔ ነኝ ያደረኩት ብሎ ስለሚያስብ አድርግ የምትለውን ነገር ያደርጋል ማለት ነው። ምክንያቱም እኔ ነኝ የጣልኳት እኔ ነኝ እንደዚህ ያደረኳት ብሎ ስለሚያስብ የምትለው ነገር ሁሉ ያደርጋልና ለእሷ ተመችቷታል። ብርሃንም እንግዲህ ከዴቭ ጓደኛ ቤት ውስጥ ነው። ብርሃንም እንግዲህ ያለችው ከዴቭ ከባርኮት ጓደኛ ቤት ናት ማለት ነው። ተመችቷታል። በክብር ተከብራ እዚህ ቤት እነ ፍቅር ቤት ፍቅር እያንቋሸች ከፍ ዝቅ ነበር የምታደርጋት። እዛ ግን ሂዳ ግን በጣም ዘና ብላ ፈታ ብላ ነው እየኖረች ያለችው ማለት ነው። በጣም ነው ሰውን የሚያከብረው፣ በጣም ነው ሰውን የሚወደው ማለት ነው ልጁና በዚሁም እንግዲህ አጋጣሚ የዴቭ እህት ማለት ነው እሱን አፍቅራዋለች። ስለዚህ ብርሃንን ሲያስተናግዳት ብርሃንን ቁጭ ብሎ ሲያወራት ምን ሲላት እያየሽ ደሟ ነበር ሲፈላ የነበረው። ምክንያቱም እሷ አፍቅራዋለች ማለት ነው። እሱንም እንግዲህ ሁሉም ለየራሱ ስራ እየሰራ ነው። የየራሱን ፍቅር እንትን እያለ ነው። አደይ ደግሞ በጣም መልካምና ቀና ልብ ያላት ልጅ ስለሆነች ዴቭን አናግረዋለች። የምትወደኝ ከሆነ ለኔ ብለክ ፍቅርን ቦታ ስጣት፣ ለፍቅር ከጎኗ ሁንላት። እኔ ጋ ያንተ ልብ እኔ ጋ ተቀምጦ ምንም ስለማይሰራ እሷ ጋር ሲሄድ ግን ትልቅ ቦታ አለው ስለምትወድህ ብላዋለች። ትክክል ነው። ፍቅር ተወደዋለች። እሱ ግን የሚወደው ደግሞ አደይን ነው። ምንም ማድረግ አይቻልም ማለት ነው ውዶቼ። ምክንያቱም ፍቅር እናንተ ፈልጋችሁ አይደለም የሚይዛችሁ እሱ እንደፈለገ ስለሆነ ማለት ነው።